gotta go, gotta see this, gotta talk to you ይሄ ጋራ የሚለውን ሐረግ ምን ማለት ነው ብዙ ሰው ይጠይቀኛል እኔም ራሱ አንዳንድ ጊዜ ያው እንግዲህ መግቢያው ላይ you gotta speak to ይችላል አይደለ ምን ማለት ነው ጋራ የሚለውን ሐረግ እንዴት እንጠቀመዋለን በዛሬው ትምህርት በደንብ አድርጌ አብራራላችኋለሁ ለምን ይጠቅማል ካላችሁኝ አብዛኛው ኔቲቭ ስፒከርስ ወይም ደግሞ አፍ መፍቻቸው እንግሊዝኛ ቋንቋ የሆኑ ሰዎች እቺ ጋራ የሚለውን ነገር ንግግራቸው ለማቅለል ወይም ደግሞ ሪዳክሽን የሚባል ቴክኒክ የተጠቀሙ ምን ያደርጋሉ ንግግራቸውን ቶሎ በፍጥነት እንዲያደርሱ ወይም ተደራሽ እንዲያደርጉ ስለሚጠቀሙበት ነው ስለዚህ እናንተም እንደ ኔቲቭ ስፒከርስ ወይም ደግሞ እንደነሱ ፈጠን አድርጋችሁ እንግሊዝኛችሁን በተሻለ መልኩ ልታወሩ ከፈለጋችሁ በደንብ ይጠቅማችኋል ማለት ነው Hello beautiful people my name is Nabil and you gotta speak to reach ጋራ የሚባለው ሐረግ በሁለት ቃላት የተዋቀረ ነው እነዚህን ቃላት ምንድናቸው ካላችሁኝ got እና to got to አንድ ላይ got to ትንሽ ወጠር ስናደርጋቸው ወይም ደግሞ አንድ ላይ ስናዋህዳቸው ጋራ ይሆናል ታዲያ የጋት ከየት የመጣ ነው ወይም ከየት የመነጨ ነው የሚለውን ሐሳብ ልንገራችሁ ጋት የጌት ሐላፊ ቃል ነው ማለትም ለሐላፊ ጊዜ የምንጠቀመው ቃል ነው ብዙ ሰዎችን የጌት ጥቅም አይረዱትም ምን ያህል በየቦታው እንደሚገባ እኔ በበኩሌ ጆከር ብዬ ነው የምጠራው እንግሊዝኛ ላይ ብዙ ቦታ ላይ ገብቶ ወይም ደግሞ ብዙ ቃላቶችን የሚተካ የእንግሊዝኛ ቃል ነው ሪሲቭ ይተካል ሪሲቭ ማለት መቀበል ነው አራይቭ ይተካል መገኘት ወይም መድረስ በጣም ብዙ ጌት ስለዚህ ራሱን የቻለ ቪዲዮ ሰርቻለሁ ከዚህ በፊት ካላያችሁት ማየት ትችላላችሁ ዞሮ አሁን ሐሳባችን ስለ ጋራ ስለሆነ ጋራ እንዳልኳችሁ የሁለቱ ቃላት ውቅር ነው ግን ጋራ የሚባለው ብዙ ጊዜ ኢንፎርማል ስፒኪንግ ላይ ነው ወይም ደግሞ በተለምዶ ይሄ በየዕለት ተዕለት ንግግራችን ልናወራው እንችላለን ኢንፎርማሊ ማለት ነው ከሰዎች ጋር ልናወራ እንችላለን ግን ጽሁፍ ላይ ጋራ ብለን ምንጽፍበት አጋጣሚ በጣም ጥቂት ነው ኢንፎርማል ነው ማለት ነው ወይም ደግሞ በተለይ በኢሜል ደረጃ ስንጽፍ አለም ደግሞ ደብዳቤዎችን ስንጽፍ ጋራ ብለን መጻፍ ተገቢ አይደለም ማለት ነው ኦኬ ይሄን ያክል ካልኳችሁ አሁን ቤዚክ ሚኒንግ ኦፍ ጋራ ወይም ደግሞ ራስ ነው ሐሳቡ ምንድነው ትርጉሙ ማለት ነው ጋራ በደፈናው እንደዚህ ስናየው have to ወይም ደግሞ must የሚለውን ሐሳብ ይሰጣናል ማለት ነው have to ማለት አለብህ አለብሽ ወይም አለባችሁ ማለት ስትፈልጉ have to እንጠቀማለን አይደል ስለዚህ ለhave to መተኪያ ጋራ እንጠቀማለን ኢንፎርማሊ ማለት ነው mustን እንጠቀም እንችላለን must ማለት አሁንም ማድረግ አለብህ ግን ሁለቱንም have to እና must አንድ ነገር obligation ሲኖርን ወይም ደግሞ ማድረግ ያለብን ነገር ሲሆን must አለም ደግሞ have to እንጠቀማለን በእነሱ ምትክ ግን በኢንፎርማል ስፒኪንግ ወይም ስፖከን እንግሊሽ ላይ እንጠቀመው ጋራ እንጠቀማለን ማለት ነው ለምሳሌ አንድ ነገር ልንገራችሁ የቤት ስራዬን ማጠናቀቅ አለብኝ እስኪ በሉኝ እስቲ የቤት ስራዬን ማጠናቀቅ አለብኝ አሁን እዚህ ጋር አንድ ነገር ልንገራችሁ ብዙ ሰዎችን ጋራ ራሱ ፎርማል አይደለም ወይም አጻጻፉ ግራማቲካሊ ወይም ደግሞ በሰዋሰው አወቃቀሩ ትክክል አይደለም መሆን ያለበት አፍጋራ ለምሳሌ አፍጋራ ወይም I've got to የሚለው ሐሳብ መሆን አለበት ግን ያው እንዳልኳችሁ አሁን ስፖከን ላይ ስለሆነ ኢንፎርማል ስለሆነ ጋራ ብንጠቀመው I've got to ብንጠቀም it's okay ችግር የለውም ዋናው ሐሳቡ ግን ጋራ ምንጠቀመው ለምንድነው have to ወይም ደግሞ አንድ ነገር ማድረግ አለብኝ ማለት ስንፈልግ ነው ይሄ መጀመሪያው አጠቃቀም ነው ስለዚህ አሁን እዚህ ጋር I've got ወይም ደግሞ I gotta finish my homework እስኪ በሉ ድጋሚ I gotta finish my homework ወይም ደግሞ I've got to finish my homework I gotta finish my homework I've got to finish my homework ይሄ በምንድነው ግዴታ አለብን ወይም ደግሞ የሆነ ነገር ማድረግ አለብኝ ማለት ስንፈልግ got to መጠቀም እንችላለን እሺ ሌላኛው ሲኒማ ቤት ሄዳችሁን በል ምርጥ ፊልም ደግሞ ተመለከታችሁ ወይም ደግሞ አያችሁ ከዛን ለጓደኛችሁ ይሄን ፊልም ማየት አለብህ ማለት ብትፈልጉ ምን ታላችሁ አሁን እሱን ያናገራችሁ ስለሆነ you gotta okay እስኪ you gotta see this movie oh Harry you gotta see this movie ይሄን ፊልም ማየት አለብህ ያላችሁ ነው ማለት ነው ተጨማሪ ምሳሌ ልንገራችሁ የሆነ ቦታ መድረስ አለባችሁና እዛ ቦታ ላይ እስከ 7 ሰዓት ባለው ጊዜ መድረስ አለብን
ማለት ብትፈልጉ ምን ትላላችሁ? እስከ 7 ሰዓት ድረስ መድረስ አለብን፣ እዛ መድረስ አለብን ማለት ስትፈልጉ ምን ትላላችሁ? አሁን እዚህ ጋር እናንተ ብዙ ስለሆናችሁ we gotta okay we gotta ካላችሁ we gotta be there by 7 አሁን እዚህ ጋር PM AM ሊሆን ይችላል። PM እና AM ያው ልዩነቱ ከዚህ በፊት ነገራችኋለሁ የማታና የቀን ማለት ነው። so we gotta be there by 7 ወይም ደግሞ we have got to be there by 7 ሁለቱንም መጠቀም ይቻላል። ያኛው ኢንፎርማል ነው፣ ይሄኛው more formally እና grammatically correct ማለት ነው። we've got to be there by 7 ወይም ደግሞ we gotta be there by 7 ማለት ትችላላችሁ። ይሄ እዚህ ጋር የሆነ ነገር በዚህ ጊዜ ውስጥ መድረስ አለብን ማለት ስትፈልጉ ሰዓቱን መለወጥ ብቻ ነው የሚጠበቅባችሁ እናንተ ማለት ነው። so we gotta be there by 7 or we gotta be there by 8 we gotta be there by 10 it's up to you to decide ማለት ነው። okay this is the third example so አሁን እስካሁን ድረስ ምክንያት ወይም ደግሞ ሚኒንጉ ትርጉሙ ምን እንደሆነ አለብኝ፣ አለባቸው፣ አለብን የሚለውን ሐሳብ ለማውራት ስትፈልጉ ነው። አሁን ደግሞ ከጋራ የሚገናኙ ወይም ደግሞ የሚስማሙ ብዙ ጊዜ የምንጠቀማቸው ካልኩሌሽንስ ወይም ደግሞ ኤክስፕሬሽንስ እንመለከታለን። ኮመንሊ የምንጠቀማቸው ኤክስፕሬሽንስ ወይም አገላለጾች የግዴታ ትርጉማቸው ኤግዛክትሊ እንደዛ ባይሆን ግን የሚሰጡት ትርጉም ከአለብህ አለባቸው ምናምን የሚለውን ሐሳብ ወጥቶ ትንሽ አገላለጽ ስለሆነ ለየት የሚል ነገር ይኖራል ማለት ነው። እስኪ መጀመሪያው gotta go ማለት I have to leave ማለት ነው። gotta go ስትሉ ብቻውን ያ I have to leave እንደማለት ነው። እንደዛው ከማለት ይልቅ gotta go ስትሉ ለምሳሌ sorry gotta go now sorry I gotta go now listen I'm sorry I gotta go now but just close the door behind you when you leave ምን ማለት ነው? ይቅርታ አሁን መሄድ አለብኝ ያላችሁ ነው ማለት ነው። sorry I gotta go now አሁን በተለይ የሆነ ቦታ ላይ ማትፈልጉበት ቦታ ላይ ቁጭ ብላችሁ ወይም ደግሞ የሆነ ቦታ ላይ ተጣርታችሁ ያ ቦታ ጨነቃችሁ በቃ መሄድ አለባችሁ እና sorry I gotta go ካላችሁ መሄድ አለብኝ ያላችሁ ነው ማለት ነው። so gotta go ብቻዋን ስትሉ I have to leave እንደማለት ነው ያላችሁ ነው ማለት ነው። got it okay the next one is gotta run አሁንም ልክ እንደዛው ነው። በጣም በፍጥነት መውጣት አለብኝ ከዛ አካባቢ ማለት የሆነ አርፍጅ ያለው ማለት ነው። የሆነ ነገር አጋጠመኝ ድንገት ሰዓቱን ሳላቀው gotta run ስል ምን ማለት ነው? I gotta run ወይም ደግሞ gotta run ማለት በቶሎ መሄድ አለብኝ መውጣት አለብኝ ካቱም ሰዓቱ ሄዶብኛል ሳላቀው አሸበለለ ማለት ነው። ሰው መሮጥ አለብኝ። ለምሳሌ ባስ ቢያመልጣችሁ ባስ መጣና ባንሱ ሊንቀሳቀስ ነው እናንተ ያወራችሁ ነው ከጓደኞቻችሁ ጋር gotta run the bus is here gotta run the bus is here gotta run the bus is here ባሱ እዚህ ጋር ነውና መሄድ አለብኝ መሮጥ አለብኝ አለዛ ያመልጠኛል ይያላችሁ ነው ማለት ነው። got it the next one is gotta be kidding me የሚለው ደግሞ gotta be kidding me you have got to be kidding me ወይም ደግሞ gotta be kidding me ሁለቱንም ትርጉማቸው ምንም ልዩነት የላቸው። ይሄ ኢንፎርማል ነው፣ ያኛው ደግሞ ፎርማል ነው ወይም አጻጻፉ ትክክለኛው አካሄድ ማለት ነው። you have got to be kidding me እና gotta be kidding me ስትሉ ተመሳሳይ ነው። gotta be kidding me ምን ማለት ነው? የቀልድህን መሆን አለበት። የሆነ ነገር ሰርፕራይዝ የሆነ ነገር ሲሆንባችሁ ወይም ደግሞ አስደንጋጭ የሆነ ነገር ሲሆንባችሁ you gotta be kidding me ትላላችሁ አይደለ? ወይም gotta be kidding me ትላላችሁ። ሶ ማለት ነው ያ ነገር የቀልድህን መሆን አለበት ያላችሁ። ለምሳሌ የቀልድህን መሆን አለበት ይሄ መሆን የማይቻል ነገር ነው። የሆነ ነገር impossible የሆነ ነገር ተፈጸመ። ያ ነገር ሲፈጸም you gotta be kidding me that's impossible yeah come on you gotta be kidding me you gotta be kidding me that's impossible ስትሉ ያ ነገር በፍጹም ይሆን አይደለም እንዴት ሆነ በጣም የቀልድህ መሆን አለበት ያላችሁ you gotta be kidding me that's impossible all right okay the next one is gotta hand it to you gotta hand it to someone or gotta hand it to you ስትሉ got to hand it to someone ሊሆነ ሰው ማለት ነው። gotta hand it to you ስትሉ gotta hand it ከዛ በኋላ የሰውየውን ለምሳሌ ስም ከሆነ ስም ፕሮናውን ከሆነ ፕሮናውን ታስቀምጣላችሁ ማለት ነው። gotta hand it to ከዛ በኋላ ሰውየው ምን ማለት ነው? እዚህ ጋር ሊጨበጨብልህ ይገባል ያላችሁ ነው። ሊጨበጨብልህ ይገባል። ያ ሰው ማን ነው? አሁን እዚህ ጋር እናንተ ነው የምትወስኑት የምታወሩት ሰው ማን እንደሆነ ማለት ነው። ለምሳሌ አንድ ሰው በጣም ምርጥ ስራ ሰራ የምታውቁት ሰው ማለት ነው። የሥራ ባልደረባችሁ ሊሆን ይችላል ወይም ደግሞ ልጃችሁ ሊሆን ይችላል ልጆች ካላችሁ ማለት ነው። እና ያን ልጅ
እንደዚህ በማድረግህ ሊጨበጨብልህ ይገባል ጥሩ ስራ ሰርተሃል ማለት ስትፈልጉ I gotta hand it to you. You did an amazing job. I gotta hand it to you. You did an amazing job. I gotta hand it to you. It's like I gotta hand it to you. አያችሁ ያረከው ነገር በጣም ምርጥ ነው እና ሊጨበጨብልህ ወይም ደግሞ ሊጨበጨብልህ ምንድነው ይገባል ያላችሁ got it all right so let's go to the third point actually እዚህ ጋር እስካሁን ድረስ ሁለት ፖይንቶች አይተናል ሚኒንጉ አይተናል ከዛ በኋላ collocations እና expressions በተለምዶ አገላለጾች አይተናል ሌላም ደግሞ idioms ደግሞ እንመለከት ከጋራ ጋር የሚገናኙ idioms የመጀመሪያው idiom gotta get going ይባላል gotta get going ወይም got to get going ማለት ነው ምን ማለት ነው መንቀሳቀስ አለብኝ ወይም it's about to start something or doing something በደንብ የሆነ ነገር መጀመር ወይም ደግሞ አንድ ነገር ማድረግ ይጠበቅብኛል መንቀሳቀስ አለብኝ ስትሉ ለምሳሌ እዚህ ጋር I gotta get going or I'll be late Mom, I gotta go or I'm gonna be late. I gotta go or I'll be late. Love you. I gotta get going or I will be late ስትሉ ማለት ነው መንቀሳቀስ አለብኝ አለዛ አረፍዳለሁ እያላችሁ ነው ማለት ነው መንቀሳቀስ አለብኝ አለዛ አረፍዳለሁ ስለዚህ ያ ነገር ቶሎ ቶሎ መደረግ አለበት የመነሳት ሊሆን ይችላል የመብላት ሊሆን ይችላል የማውራት ሊሆን ይችላል ሰው ምንም ይሁን ይችላል ድርጊታችን ከዚህ በኋላ የሚመጣው ድርጊት ማለት ነው I gotta get going ካላችሁ የሆነ ነገር ማድረግ እንዳለባችሁ ነው የተናገራችሁ ያላችሁት ማለት ነው I gotta get going or I'll be late ማለት መንቀሳቀስ አለብኝ ካለዛ አረፍዳለሁ እያላችሁ ነው ማለት ነው Okay, gotta do what you gotta do. የሚባለው ደግሞ idiom አለ. Gotta do what you gotta do. Gotta do what you gotta do. ቀላል ነው አይደለ? Gotta do what you gotta do. ምን ማለት ነው? ማድረግ ወይም ደግሞ you must do what is necessary. እዚህ ጋር ማለት ነው አንድ ነገር የግድ መደረግ አለበት በቃ ማድረግ ያለብህን ማድረግ አለብህ አለቀ መደረግ ያለበትም መደረግ አለበት ማለት ነው ሐሳቡ እንደዛ ነው gotta do what you gotta do ይሄንን ሐሳብ የምታወሩት መቼ ነው አንድ ነገር የግድ መደረግ አለበት ብላችሁ ካመናችሁ you know what gotta do what you gotta do ማለት ትችላላችሁ ማለት ነው gotta do what you gotta do እሺ እዚህ ጋር በምሳሌ ልመልከት ለምሳሌ life is tough gotta do what you gotta do life is tough you gotta do what you gotta do but you gotta do what you gotta do Sometimes in life, you gotta do what you gotta do. Life is tough, but you gotta do what you gotta do. አሁን ትንሽ ወደ American English ይሄ የስላንግ English የሚባለው አለ አይደለ? So, life is tough, but you gotta do what you gotta do. ካላችሁ what you gotta do, የሚለው ደግሞ ድምፅ አለ አይደለ? እንደዛ መጠቀም ትችላላችሁ። ግን gotta do what you gotta do ማለት ትችላላችሁ። አሊያም gotta do what you gotta do ትላላችሁ ማለት ነው። ዞሮ ዞሮ ሐሳቡ እንዳልኳችሁ ህይወት ከባድ ናት። ነገር ግን መደረግ ያለበት ነገር በሙሉ መደረግ አለበት እያለ ነው ማለት ነው life is tough but you gotta do what you gotta do ማለት ነው ቀጥሎ የምናየው ኢዲየም በጣም የምወደው ነው gotta love ከዛ በኋላ something የሆነ ነገር ይመጣል ከዛ በኋላ gotta love ስትሉ ያ ነገር ብዙ ጊዜ gotta love ማለት ምንድነው you have to love ነው አይደል ዞሮ ዞሮ የሆነ ነገር እንደምወዱት ግን አንዳንድ ጊዜ በአግርሞት ወይም ደግሞ በእንዴት ነው እንደ ቀልድም ብላችሁ ልታወሩ ትችላላችሁ አንድ ነገር ሆኖ ያ ነገር በቃ መውደድ አለብህ ምን ማድረግ አለብህ ለማለት ስትፈልጉ እንደዛ መጠቀም ትችላላችሁ ለምሳሌ gotta love this weather ለምሳሌ ዝናብ ኃይለኛ ዝናብ እየዘነበ ነው ኦኬ እና ጃንጥላ ይዛችሁ በዝናቡ ላይ ጃንጥላ ይዛችሁ መቆም አስባችኋል እንግዲህ ኃይለኛ ዝናብ ነው ሰው እንዴት ይወደዳል ይሄ ዝናብ በጣም ከባድ ዝናብ ነው እንዴት ይወደዳል አይወደድም ማለት እንደዚህ አይነት አየር ሁኔታ ሰው gotta love this weather ካላችሁ በውስጣችሁ እየቀለዳችሁ መሆኑን ግልጽ ነው አንዳንድ ጊዜ ደግሞ እውነትን ልታወሩ ትችላላችሁ gotta love this place ይሄን ቦታ መወደድ አለበት በቃ ይሄ የሚወደድ ቦታ ነው ካልተወደደማ እንዴት ይሆናል ግን አንዳንድ ጊዜ ደግሞ ለቀልድም ልታወሩ ትችላላችሁ gotta love this weather it's raining እየዘነበ ነው ግን ሐሳባችሁ ምንድነው ልክ እንደ ቀልድ በቃ ምንም ባይመቻችሁም በቃ gotta love this weather እያላችሁ ነው ማለት ነው you got the point okay ይሄ አንደኛው ኢዲየም ነው ማለት ነው እስካሁን ድረስ ኦልሞስት 4 ወይ 3 ኢዲየሞች ተመልክተናል ማለት ነው ያ 4 ኢዲየሞች አይተናል አሁን ወደ አራተኛው ነጥብ እንሂድ pronunciation ምንድነው የአፋችን ስናወራ የሚወጣው አወጣጡ እንዴት ነው እስኪ ቀስ ብዬ ነው የምነግራችሁ ጋራ እዚህ ጋር ጋራ የሆነች ር አለች መሃል ላይ ግን ር አይደለም ትንሽ ነካ ነው የምታደርጓት ምላሳችሁን ከላይ ጋራ 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 በጣም ጥሩ አሁን ለምሳሌ you gotta you እንዳለችው ነው ማለት ነው
ጋራ እሺ I gotta ጋራ ቴንክ ዩ አሁን እዚህ ጋር መሃል ላይ ያለችው እንደ መሆን ያለበት መሆን የነበረበት ማለት ነው ጋታ መሆን ነበረበት ለምን ቲቲ ያለች መሃል ላይ አይደለ ዳትስ ምንድነው የሚባለው መሰላችሁ በእንግሊዘኛ ላይ የምንጠቀማቸው በተለይ አሜሪካን እንግሊሽ ላይ የምንጠቀማቸው መሃል ላይ ቲቲ ያሉት ካሉ እንደዚህ አይነት ቃላቶች ሲመጡ ድረ ሚለውን ትንሽ ሚለውን ድምጽ በመሃል እንሰማዋለን ግን አንልም አንጎትተውም ትንሽ ጋራ ይሆናል ማለት ነው ኤኒ መስታል ስለዚህ የነገርኳችሁን ነጥቦች ከጋራ ጋር በተገናኘ በደንብ ግልጽ ይሆኑላችሁ ይመስለኛል እናም በተለምዶ በየዕለት ተዕለት የምንጠቀማቸው ኢዲየምስ አሊያም ደግሞ ኤክስፕሬሽንስ በዛውም ነግራችኋለሁ ጠቃሚ የሆኑ ምሳሌዎችንም አካፊያችኋለሁ የዛሬው ትምህርት እንደሚጠቅማችሁ ተስፋ አደርጋለሁ እስኪ እናንተ ከጋራ ጋር ወይም ደግሞ ጋራ የሚለውን ቃል ሰምታችሁ ከሌላ ኤግዛምፕል ጋር በኮሜንት ላይ ትጽፉልኛላችሁ ማለት ነው ያ የመጣላችሁን ሐሳብ ማለት ነው ጋራ የሚለው ሐሳብ በኮሜንት ላይ ጻፉልኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ምክንያቱም ይህ ቻናል እንግሊዘኛ ቋንቋ እንዲቀላችሁ የእንግሊዘኛ ቋንቋ ጉዟችሁ ቀላል እንዲሆንም ይረዳችኋል ማለት ነው በተጨማሪ ደግሞ ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ የዛሬው በዚሁ ጨርሰናል በሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እስክመጣ ድረስ በቸር እንቆይ ሰላማችሁ ይብዛልኝ